የሐይቆቹና የእሳተ ገሞራዎቹ ምድር ተብላ ትጠራለች። የሰሜኑንና የደቡቡን የአሜሪካ ክፍል ወገባ ገዳይት ነው ብላችሁ ብትሉት ይህች ሀገር ብሎ ይመልስሎታል። ደግሞ ተፈጥሮ እንደ ቀበጥ ልጇ ታቀማጥላታለች። ከግራና ከቀኝ ሁለቱን ግዙፎቹን የምድራችን የውሃ አካላት እንደ አንቀልባ አድርጋ አዝላ እልፍ ዓመታቶችን ሽሩሩ እያለች አኑራለች። የዛሬዋ መዳረሻችን አውሮፓውያን በቀኝ ግዛት ቡዳቸው ሳይለክፏት በፊት የብዙ ጥንታዊ ጎሳዎች መኖሪያና የባህል ብሎም የሥነ ጥበብ ቤተ መዛግብት የነበረች ሀገር ነበረች። ይህች ተፈጥሮ ኩላት በቅድሚያ ለቀደምት ጎሳዎቿ ኋላም ለቀኝ ገዢዎቿ ስፔኖች አልፎ ተርፎም ዛሬ ላይ ላለው ትውልድ የዳረቻት ሀገር ከድንቅ ንጹሕና ጥርት ካሉት ሐይቆቿ አንስቶ እስከ ደናማ መልክዓ ምድሯና የብዝሃ ሕይወት መናገሻነቷ ብዙ ያልተዘመረላት ድንቅ ሀገር ናት። ደግሞ የምድራችን ጭስ ማውጫ ከወዴት ነው ያሉኝ እንደሆነ ኮራ ጀነን ብዬ በዚች ሀገር እሎታለሁ። ምድራችን ከምትተነፍስባቸው እሳተ ገሞራዎች 40ዎቹን እዚህ ሸሽጋለች። ከ40ዎቹ ውስጥ 21ዱ ጭልጥ ያለ እንቅልፍ ውስጥ ቢገኙም 19ኙ እሳተ ገሞራዎቿ ግን ንቁ ሆነው የምድርን ሆድ ዕቃ እየዘረገፉ ያበራሉ። ደግሞ ብልህ ሀገር ናት። 70 በመቶ የሚሆነውን የኃይል ፍጆታዋን ከታዳሽ ኃይል የምትለቅም ፀሐይና ነፋስን እኛ ብንጋራት ተፈጥሮ ያደላትን የእሳተ ገሞራ እቶን በጂኦተርማል ሂደት አብላልታ ከተማዎቿን ታበራለች። የኢንዱስትሪዎቿን ማሽኖችም ታንቀሳቅሳለች። ክብራትና ክብሯን እንኳን ወደ ኒካራጓ በደህና መጣችው። ዛሬ በመካከለኛው የአሜሪካ ክፍል ተገኝተን የሰሜኑንና የደቡቡን የአሜሪካ ግዛት የምታገናኘውን ሉዓላዊት ሀገር ኒካራጓን በስፋት እንጎበኛለን። በመንገዳችን ላይ ስለ ቀደምት ጎሳዎቿ፣ ስለ ቀኝ ግዛት ዓመታቶቿ እንዲሁም ስለ ተፈጥሮና ባህላዊ መስህቦቿ የምንጨዋወተዋለን። ቻናላችንን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ኒካራጓ በመካከለኛው የአሜሪካ ግዛት የምትገኝ ሀገር ስትሆን በሰሜን ከሆንዱራስ፣ በምስራቅ ከካሪቢያን ባህር፣ በደቡብ ከኮስታሪካ እንዲሁም በምዕራብ በኩል ከፓሲፊክ ውቅያኖስ ጋር ትዋሰናለች። ይህች የሰሜኑንና የደቡቡን የአሜሪካ ክፍል ሰንሰለት ሆና የምታገናኝ ሀገር በመካከለኛው የአሜሪካ ግዛት በጥልቀቷ ወደር ያልተገኘላት ሀገር ናት። በጠቅላላውም 130373 ኪሎ ሜትር ስኩዌር የሚሸፍን የቆዳ ስፋት አላት። 7 ሚሊዮን ለሚጠጉ ዜጎች መኖሪያ የሆነችው ኒካራጓ ዜጎቿ በአማካኝ 74 ዓመት ይኖሩባታል። ምንም እንኳን አገሪቱ በቀኝ ግዛት ቀንበር ስር ያለፈች ሀገር ብትሆንም ዛሬም ድረስ ያልተበረዙ ባህሎችን አቅፋ ትገኛለች። ከጠቅላላ ዜጎቿም 69 ከመቶ የሚሆኑት ሜሲቲዞ የተሰኙ የሀገሪቱ ቀደምት ህዝቦችና የአውሮፓውያን ድቅል ህዝቦች ሲሆኑ 17 በመቶ የሚሆኑት ደግሞ ነጮች፣ 5 በመቶ የሚሆኑት ደግሞ ኔቲቭ አሜሪካውያን ወይንም የሀገሪቱ ቀደምት ጎሳዎች ሲሆኑ እንዲሁም 9 በመቶ የሚሆኑት ደግሞ ጥቁሮችና ድብልቅ ህዝቦች ናቸው። ስፓኒሽ የሀገሪቱ ብሔራዊ የሥራ ቋንቋ ሲሆን በሀገሬው ዘንድም ሌሎች ጥንታዊ ቋንቋዎችን ጨምሮ እንግሊዘኛም ግልጋሎት ላይ ይውላል። ከጠቅላላው የሀገሪቱ ዜጎች 43 በመቶ የሚሆኑት የሮማ ካቶሊካዊት ቤተ እምነት ተከታይ ሲሆኑ 41 ከመቶ የሚሆኑት ደግሞ የፕሮቴስታንቲዝም እምነት ተከታዮች ናቸው። በተጨማሪም 14 በመቶ የሚሆኑት የሀገር በቀል እምነቶችን ይከተላሉ። ኒካራጓ ተፈጥሮ በለሷን ስታድል ከፊት ቀድማ በድንቅ መልክዓ ምድር ላይ መስፍን አድርጋ የሾመቻት ሀገር ናት። በግዛቷም ከአረንጓዴ የለበሱ ውብ ተራራዎች አንስቶ በሚንቀለቀለ የእሳት እቶን እስከተሞሉ የተራራ እሳተ ገሞራዎች ይዛለች። ደግሞ ቀጠል አድርጋ ጥቅጥቅ ያሉ የዝናብ ደኖችን ጨምሮ ትላልቅ ሐይቆችንና ንጹህ የባህር ዳርቻዎችንም በድንበሯ ውስጥ ሰፍራ ይዛለች። ምድራዊቷ የኤደን ገነት አምሳል ኒካራጓ የተፈጥሮ አፍቃሪያንን ከታናሽ ከታላቅ ከሻኛ ከዳቢት እያለች ውብ መልክዓ ምድሯንና ፏፏቴዎቿን በአይነቱ ታስኮመኩማለች። ይህች አስደናቂ ሀገር ከመካከለኛው የአሜሪካ ግዛት በስፋቷ ብቻ አይደለም ፊት ቀድማ የተገኘችው የምድርን የውስጥ እሳት ወደ ውጪ በሚያንፈለፍሉት እሳተ ገሞራዎቿም ጭምር እንጂ። በመላው አገሪቱም 40 የሚጠጉ እሳተ ገሞራዎች ሲገኙ ዛሬም ድረስ ያለ እረፍት የሚንቦጎቦጉት ግን 19ኙ ናቸው። ሌሎች ደግሞ አንቀላፍተው ቀናቸውን እየጠበቁ ይገኙባታል። ከመላው የመካከለኛው የአሜሪካ ቀጠናም በእሳተ ገሞራ ብዛት አገሪቱ ቀዳሚ ናት። በግዛቷም ከጥንት ጀምሮ ያልተለያት የመካከለኛው አሜሪካ ክፍል ትልቁ ሐይቅ የሆነው የኒካራጓ ሐይቅ ብሔራዊ አርማዋና መለያዋ ነው። ሐይቁም ጥርት ኩልል ካለ መልኩ በተጨማሪም የባለስል ጥርሶቹ ሻርኮች መኖሪያ በመሆኑ ተለይቶ ይታወቃል። ቀደምት የነበሩት የኒካራጓ ጎሳዎችም ባህር የጠየቋትን የማትነሳቸው አሉ የተባሉ አሳ አጥማጆች ነበሩ። የጥንቱን ደግ ዘመን ካነሳን አይቀር በጊዜ መንኮራኩር ወደ ኋላ ሽምጥ ጋልበን ይህችን አስደናቂ ሀገር ከስር ከመሰረቷ መርምረን እንወቃት።
የታሪክና የባህል መሶብ የሆነችው ኒካራጓ ያለፈችበትን የታሪክ መስመር ከመመርመራችን በፊት እንዴት ኒካራጓ ተብላ እንደተጠራች ላጫውታችሁ። ኒካራጓ የስሟን ትርጓሜ ያገኘችው ከሁለት ጣምራ ቃላት ሲሆን እነሱም ኒካራና አጓ ናቸው። ኒካራ የሚለው ቃልም የተወሰደው በቦታው ከነበሩት ቀደምት ጎሳዎች መሪ ከነበረውና ስፔኖች ለቀኝ ግዛት ጎራ ሲሉ ጎሳውን በመምራት ላይ ከነበረው ኒካራኦ ከተባለ የጎሳ መሪ ስም ሲሆን በወቅቱም የነበሩት ጎሳዎች የኒካራኦ ጎሳዎች ተብለው ይጠሩ ነበር። ኋላም ስፔኖች በቀኝ ግዛት በትር ሲጎበኟቸው አግዋ የሚለውን በስፓኒሽኛ ውሃ የሚል አቻ ትርጉም ያለውን ቃል በማከል እንደ አውሮፓውያን አቆጣጠር ከ1522 አንስቶ ሀገሪቱ ኒካራጓ እየተባለች መጠራት ጀመረች። ዛሬ ላይ በመታወቂያ ስሟ ሪፐብሊክ ኦፍ ኒካራጓ ተብላ የምትጠራው ሀገር ጥንት ቀደምት አውሮፓውያን መርከቦቻቸውን ይዘው ምድሯን ከመርገጣቸው በፊት እንደ ቾርቴጋ፣ ኒካራኦ፣ ናሁዋና ማታጋልፓ ለመሰሉ ጎሳዎች መኖሪያ ቤት ነበረች። ስፔናውያን ቀኝ ገዢዎችም በ16ኛው ክፍለ ዘመን አፈሯን ሲረግጡ ብዙ ነገሮችን ቀየሩ። የሀገሪቱ የስም ለውጥ በዋናነት እንዳለ ሆኖ በግዞት ላይ በቆዩባቸው እንደ አውሮፓውያን አቆጣጠር ከ1522 አንስቶ እስከ 1821 ድረስ ለነበሩት 299 ዓመታት እንደ ግራናዳ እና ሊዮንን የመሰሉ የዘመናቸውን ስልጡን ከተማዎች ገንብተው አልፈዋል። አገሪቱ ከስፔን ነፃነቷን ካወጀች በኋላም የመካከለኛው አሜሪካ የተባበሩት ግዛቶች አካል መሆን ቻለች። ይህም ጓቲማላን፣ ሆንዱራስን፣ ኤልሳልቫዶርን፣ ኮስታሪካንና ኒካራጓን ያጠቃለለ ጥምረት ነበር። ነገር ግን ይህ ጥምረት ብዙ የሰመረ አልነበረም። የቆየውም ለ17 ዓመታት ብቻ ነበር። ከ17 ዓመታት በኋላም ሀገራቶቹ ተበታትነው ኒካራጓን በራሷ ሉዓላዊት ሀገር ሆና ጸናች። የኒካራጓ የሀገርነት ሂደትም ቀላል አልነበረም። ከውጭ እናውቅልሻለን በሚሏት ኃይሎች፣ ከውስጥ ደግሞ በርስ በርስ ጦርነት እየተናጠች ቀጠለች። ኋላም አሜሪካ በእጅ አዙር እንደራሴ አድርጋ በሾመችው የሶሞዛ ቤተሰብ እጅ ላይ ሀገሪቱ ወድቃ እንደ አውሮፓውያን አቆጣጠር ከ1936 አንስቶ እስከ 1979 ድረስ ለ43 ዓመታት በጸና የአምባገነንነት ማጥ ውስጥ ተዘፍቃ ኑራ አልፋለች። የሳሞዛ ቤተሰቦችም ስልጣን ላይ በቆዩባቸው የአምባገነን ዓመታት ሀገሪቱን እንደ ግል ንብረታቸው ከመጠቀም ባለፈም የሀገሬውን ሕዝብ ስንፈቅድልህ ተንፍስ፣ ስንፈቅድልህ አስነጥስ እስከ ማለት ደርሰው ነበር። የኋላም የመረራቸው ዜጎች ተሰባስበው የሳንዲኒስታ ብሔራዊ ንቅናቄ የሚባል አብዮታዊ ጥምረትን በመፍጠር እንደ አውሮፓውያን አቆጣጠር በ1979 የአምባገነኑን የሳሞዛ ቤተሰብ ስርዓት በመገርሰስ ስልጣነ በትረ መንግስቱን ተረከቡ። የሳንዲኒስታ መንግስትም ስልጣን ላይ በቆየባቸው 11 ዓመታት ሀገሪቱ በኢኮኖሚያዊና በማህበራዊ ዘርፍ አመርቂ የሚባል ለውጥን ማምጣት እንድትችል ማድረግ ችሎ ነበር። በኋላ ግን ጉዞ ቀላል አልሆነለትም። አሜሪካ የምታሰለጥናቸው የሚሊሻ አማጽያን እረፍት ነስተውት ነበር። የኋላም የአማጽያኖቹ አቅም ጎልብቶ እንደ አውሮፓውያን አቆጣጠር በ1990 አገዛዙ ስልጣኑን ለመልቀቅ ተገደደ። ኒካራጓም እንዲያ እያለች ከ2007 ጀምሮ ዛሬም ድረስ እየመሯት የሚገኙትን ዳንኤል ኦርቴጋን ተዋወቀች። ሀገሪቱን በዳንኤል ኦርቴጋ ዘመን የተለያዩ ለውጦችን ማስተናገድ ብትችልም ሰንሰለቶና ሰሜንና ደቡቧን ከምታገናኛት አሜሪካ ጋር ግን ጥሩ ግንኙነትን መፍጠር አልቻለችም። የሀገሪቱ መንግስትም በአንጻሩ ከምስራቃዊቷ የሩሲያ መንግስት ጋር እብድ ክንፍ ብሎ ተወዳጅቶ ይገኛል። የኦርቴጋ መንግስትም በዚህና በመሰል ምክንያቶች በምዕራባውያኑ ዘንድ ተወዳጅነት የለውም። ብዙም ጊዜም በሰብአዊ መብት ጥሰትና በአምባገነንነት ሲተች ይስተዋላል። የኒካራጓ ዋና ከተማ ማናጓ ስትሆን ነገር ግን ዋና ከተማ ብቻ ሳትሆን የሀገሪቱ ትልቋም ከተማ ጭምር ናት። በማናጓ ሐይቅ የደቡብ ምዕራብ አቅጣጫ ላይ የምትገኘው መዲናዋ 267.2 ኪሎ ሜትር ስኩዌር ትሰፋለች። ከ1 ሚሊዮን የሚልቁ ነዋሪዎችን በጉያዋ የሸሸገችው ማናጓ መሬት መንቀጥቀጥን ጨምሮ የተለያዩ የተፈጥሮ አደጋዎችን ብታስተናግድም ዛሬም ድረስ ከጥንታዊነቷ የተዋሃዱ እንዲሁም ዘመነኛውን ዓለም የዋጁ መስህቦችን አቅፋ የመረጧትን ጎብኚዎቿን ጠበር ግፍ እያለች ታስተናግዳለች። በኒካራጓ አፈር ላይ ተገኝተው ዋና ከተማዋን ኮምኩመው ሲጨርሱ ሀገሪቱ በቀኝ ግዛት ዘመኗ ያለፈችበትን የታሪክ ገጽታ ለመመልከት ከከጀሉ ወደ ዝነኛዋ የግራናዳ ከተማ ጎራ ይበሉ። ግራናዳ እንደ አውሮፓውያን አቆጣጠር በ1524 የተመሰረተች ከተማ ስትሆን በመላው አሜሪካ ካሉ ጥንታዊ የቀኝ ግዛት ከተማዎች ውስጥም አንዷ ናት። ከቀኝ ግዛት ዘመን አንስቶ
ዛሬም ድረስ ወይ ፍንክች ብለው ቆመው የሚገኙት ኪነ ህንፃዎቿና ግሩም የከተማ ቅየሳ ዲዛይኗ በጎብኚዎቿ ዘንድ ተወዳጅነትን አትርፎላታል። በከተማዋ የሳን ፍራንሲስኮ ገዳምንና እንደ ግራናዳ ካቴድራል ያሉት መስህቦቿ ታይተው አይጠገቡም። ከተማዋን ኮምኩመው ሲጨርሱ ደግሞ በኒካራጓ ሐይቅ ተሳፍረው በአቅራቢያዋ የሚገኙትን ደሴቶች መጎብኘት ይችላሉ። ይህንን ሲጨርሱ ደግሞ የግራናዳን ታናሽ የሊዮን ከተማ መጎብኘት እንዳይዘነጉ። በሊዮን ከተማም በዩኔስኮ ቅርስ ጥበቃ ስር ተመዝግቦ የሚገኘውን ትልቁን የሊዮን ካቴድራልና የሴሮ ኔግሮ እሳተ ገሞራን ማየት ይችላሉ። ይህንን አድርገው ሲጨርሱ ደግሞ የእሳትና የውሃ ምድር የምትባለውን ኒካራጓን የእሳት ምድር መሆኗን እማኝ ለመሆን ወደ እሳተ ገሞራዎቹ አያቅኑ። ኒካራጓም ወደፊት ለመፈንዳት ካሰቡት እሳተ ገሞራዎቹ አንስቶ በአሁኑ ሰዓት ንቁ የሚባሉትን አብዛኞቹን የመካከለኛው አሜሪካ ግዛት እሳተ ገሞራዎቿን ይዛ ትጠብቆታለች። ቀደም እንደጠቀስነው በሀገሪቱ 40 እሳተ ገሞራዎች የሚገኙ ሲሆኑ ከ40ዎቹ ውስጥ 19ኙ በዚህ ሰዓት ንቁ ሆነው እሳታቸውን እያንፎለፎሉ የምድርን ወድቃ ዘርግፎ ያሳያሉ። ሀገሪቱም የዋዛ አይደለችም። በጂኦተርማል ኢነርጂ አማካኝነት ኒካራጓ እሳተ ገሞራዎቿን በመጠቀም የኤሌክትሪክ ኃይል ታመነጫለች። በዚህ ሂደትም እንደ አውሮፓውያን አቆጣጠር ከ2000 እስከ 2023 በነበሩት ዓመታት በአማካኝ 0.12 ሚሊዮን ኪሎዋት ገደማ የኤሌክትሪክ ኃይል ማመንጨት ችላለች። በተጨማሪም እሳተ ገሞራዎቹ ለግብርናዋ በአመዳቸው አማካኝነት ለማፈርን በማቅረብ ምርታማ ምድር አድርገዋታል። አሁን ደግሞ የቱሪዝም ዘርፏ እየተነቃቃ በመሆኑ ቱሪስቶች በአይን ከመመልከት በዘለለ ቀርበው ላያቸው ላይ በመራመድ የፎቶ ማስታወሻም እየያዙ የሚጎበኟቸው ድንቅ መዳረሻዎች መሆን ችለዋል። እርሶም ድንገት ወደ ኒካራጓ ለመጓዝ አስበው የሆነ እንደሆነና ምናልባት ጉዞዎትን በፈረንጆቹ ሜይ ወር ላይ ካደረጉት በካሪቢያን ጎዳናዎች ላይ የሚካሄደውን ደማቅ የመንገድ ላይ የፓሎ ዲ ማዮ የዳንስ ትርኢት ከመላው ዓለም ከሚመጡ ቱሪስቶች ጋር እና የሀገሬው ዜጋ ጋር የመቋደስ ዕድል ይገጥሞታል። የኒካራጓ ኢኮኖሚ በዋናነት በግብርና፣ በማኒፋክቸሪንግ እና በአገልግሎት ዘርፍ ላይ የተመሰረተ ሲሆን ሀገሪቱም ምርቶቿን ለዓለም ገበያ በማቅረብ አትታማም። በዋናነትም በዓለም ገበያ ላይ እንደ ቡና፣ ስኳር፣ ወርቅ፣ ስጋና ቴክስታይል በመሰሉት ምርቶቿ ስሟ ይነሳል። በፖለቲካ ሀሳብ ያልተዛመደቻት አሜሪካም ምርቶቿን ሳታቅማማ በበላይነት የምትረከባት አገር ናት። እንደ አውሮፓውያን አቆጣጠር በፈረንጆቹ 2022 እንደተገኘ መረጃ መሰረትም የሀገሪቱን 51.7 በመቶ የሚሆነውን ምርት አሜሪካ የተረከበች ሲሆን ቀጣዩን ቦታ ደግሞ ሜክሲኮ በ11.9 በመቶ እንዲሁም ጎረቤቷ ሆንዱራስ በ6.83 በመቶ አጋር በመሆን አብረዋት ሰርተዋል። ሀገሪቱም ከቅርብ ዓመታት ወዲህ ኮሽታ ሲርቃት በቱሪዝሙ ዘርፍ አመርቂ ውጤትን እያመጣች ትገኛለች። በዓለም ሕሊና ከተጻፈባት የአምባገነንነትና የእርስ በርስ ጦርነት ታሪክም በላይ የተፈጥሮ መስህቦቿ ጎብኚዎቿን እየገዛቸው አሁን ላይ ቱሪዝም የሀገሪቱን ኢኮኖሚ እየደገፈ ይገኛል። እንደ 2024 የዓለም ባንክ መረጃም የሀገሪቱ ጂዲፒ 19.69 ቢሊዮን የአሜሪካን ዶላር ሆኖ የተመዘገበ ሲሆን የዜጎቿ የነፍስ ወከፍ ገቢ ደግሞ 2847.54 የአሜሪካን ዶላር ሆኖ ሰፍሯል። ምንም እንኳ ሀገሪቱ ጥሩ የኤክስፖርት እንቅስቃሴ ብሎም ጥሩ ጎዳና ላይ የሚገኝ የቱሪዝም ዘርፍ ባለቤት ብትሆንም ዛሬ ላይ ግን ኒካራጓ በላቲን አሜሪካ ከሚገኙ ድሃ ሀገራት ውስጥ አንዷ ናት። ከቅርብ ዓመታት ወዲህ ኒካራጓ በአውሮፕላን ተጉዘው ቪዛውን አራይቫል በሚያገኙ ስደተኞች መጥለቅለቅ ጀምራለች። ታዲያ ስደተኞቹ የመጨረሻ መዳረሻቸው ኒካራጓ ላይ መቅረት አይደለም። ወደ ሰሜናዊ የሀገሪቱ ክፍል በመጓዝ ህጋዊ ባልሆነ መንገድ ከህገ ወጥ አዘዋዋሪዎች ጋር ተዋውለው ከተሳካ በመኪና ካልሆነም በእግራቸው የሆንዱራስ የጓቲማላና የሜክሲኮን ድንበር አቋርጠው ተስፋ ያደረጉትን ህይወት ለመምራት ተስፋ ወዳደረጓት አሜሪካ ሲጓዙባት ይስተዋላል። አሁን ላይም ከሌሎቹ ወደ አሜሪካ በህገ ወጥ መንገድ መግቢያ መንገዶች አንጻር የኒካራጋው መንገድ አንጻራዊ ሰላም ስላለውና በመጠኑም ቢሆን ቀላል ነው ተብሎ ስለሚታሰብ አብዛኞቹ ስደተኞች ሲጠቀሙበት ይስተዋላል። ኒካራጓም ከአሜሪካ ጋር ያላት ግንኙነት የሻከረ በመሆኑ ሆን ብላ ይህንን እያመቻቸች ነው ተብላ ትታማለች።
ውድ የሀገሬ ልጆች የዛሬው የኒካራጓ ጉብኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ቻናላችንን ሰብስክራይብ እንዲሁም ቪዲዮን ላይክ፣ ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።